ሰላም እንዴት ናችሁ? ዛሬ የምንመለከተው እንዴት በኤክሴል የአቴንዳንስ ሽት ክሬት እናደርጋለን የሚለው ነው እና ቀለል ባለመልኩ እንማራለን ማለት ነው። እና ሉክ ሂር እዚህ ጋር ኮለመኖቹን እንሰይማቸዋለን። የምንጀምረው በሲሪያል ነምበር ነው። ከዛን ስም አለ፣ የተማሪዎችን ስም ሪከርድ የምናደርግበት ኔም ብለን ኮለመኖቹን መጀመሪያ እንሰይማለን። ኔም ኦፍ ስቱደንት እና አይዲ ይኖራቸዋል በእርግጠኝነት። ከዛ በኋላ እዚህ ጋር የምንቀጥለው ምንድን ነው? ቀናቶቹን ነው። ማንዴይ እንላለን፣ ከዛ ቲውስዴይ፣ ከዛ ዌንስዴይ፣ ከዛ ተርስዴይ፣ ፍራይዴይ፣ ሳተርዴይ፣ ከዛ ሳንዴይ፣ ቀጥለን ፕሬዘንት እንላለን። ኦልራይት፣ ስለዚህ ከዚህ ቀጥለን ምንድን ነው የምንሰጠው? ያው ስም እንሰጣለን። የሲሪያል ነምበር 1 2 እያልን ነው የምንቀጥለው። ኦልሬዲ ምንም እንትን የለውም። ፎር ሳምፕል እንያዝና በዚህ ጋር ለምሳሌ ሀጎስ ከሆነ ተማሪ ሀጎስ ብለን ሪከርድ እናደርጋለን። ሜቢ አቤልም እዚህ ጋር ሊኖር ይችላል። አቤል ብንላለን እና እንደ ሳምፕል ዝም ብለን እናስቀምጠነው እና ይሄ ከዛ አይዲያን አሰጣጥ ሊኖር ይችላል። የተለያየ አይነት አይዲ አሰጣጥ ሊኖር ይችላል። ለምሳሌ ይሄ 11 ከሆነ ይሄ ደግሞ የአይዲ 12 ከሆነ 15 ነው። ስለዚህ እንደ የእንትኑም አንድ የትምህርት ቤቱ የራሱ የሆነ እንትን አለው ማለት ነው እና አክሱም ዩኒቨርሲቲ ከሆነ አክሱም ዩኒቨርሲቲ ወይም ደግሞ የራሳችን የግል ዩኒቨርሲቲ ከሆነ ደግሞ የራሱ የሆነ ኮዲንግ ሲስተም አለው። ኮዱን እናስገባበታለን። ስለዚህ ማንዴ ምንድን ነው ፕሬዘንት ሆኗል ኦር አብሰንት ሆኗል ለማለት ይህንን ሲስተማቲክ ለማድረግ ምንድነው የምንሄደው? ዳታ ቫሊዴሽን ነው የምንሄደው። ዳታ ውስጥ እንገባና ከዛ ዳታ ቫሊዴሽን ውስጥ እንገባለን። ከዛ ሩል ያስመጣልናል። በዚህ ኮርነር የምታይ ከሆነ ከርሰሪ ላይ አድ ሩል የሚል አለ ማለት ነው። ስለዚህ ምን አይነት ሩል ነው የምናስገባው? ሁለት ኦፕሽን እንዲሰጠኝ ማንዴ ላይ ወይ ፕሬዘንት ወይ አብሰንት ነው። ሶስት ኦፕሽን እንዲሰጠኝ ፕሬዘንት፣ አብሰንት እና ፐርሚሽን። ከዚህ ውጭ እዚህ ውስጥ ምንም አይነት ዳታ መቀመጥ የለበትም። ስለዚህ ምንድነው የማደርገው? ሩል ነው የማስቀምጠው። ዲቱ ላይ ሺት 1 ዲቱ ላይ አፕላይ የማደርገው ሩል ምንድነው? ክራይቴሪያ የሚላለ። ስለዚህ ክራይቴሪያው ድሮፕ ዳውን ነው ብለን ድሮፕ ዳውን ነው። ስለዚህ ኦፕሽን ስንት ነው? ኦፕሽን 1 ኦፕሽን 2 ኤንድ አናዘር ኦፕሽን እንጨምራለን። ኦፕሽን 3 ኦፕሽን 1 ምን መሆን አለበት? እዚህ ጋር ፕሬዘንት ነው መሆን ያለበት። ፕሬዘንት ወይም ደግሞ ፕሬዘንት በፒ ብንወክለው፣ አብሰንት ደግሞ በኤ ከሆነ፣ ፐርሚሽን ደግሞ ፒአር ከሆነ እንዲህ አድርገን እንወክለውና ሉክ ሂር ከዛ ምን እንለዋለን? ከዛ በኋላ ደን እንለዋለን። ሩልን ጨርሰናል፣ ደን እንለዋለን። ሉክ ሂር ይህንን ሩል ካስገባን በኋላ እዚህ ጋር ብንመለከት አሁን ይህንን ድሮፕ በተን ተች ብናደረግ ምን አመጣልን? ፕሬዘንት፣ አብሰንት እና ፐርሚሽን ብለው ያስቀምጣል። ስለዚህ ከሶስቱ አውቶማቲካሊ ሴሌክት እያደረግ እንሄዳለን። ዘሴም ወይ ይህኛው ደግሞ ተመሳሳይ የሆነ ህግ ለሁሉም ቀናቶች ተመሳሳይ የሆነ ህግ እናስቀምጣለን ማለት ነው። እዚህ ጋም ሩል ይሄኛው ተመሳሳይ ሩል ኦኬ ኮፒ ፔስት የሚሆንልን ከሆነ ኮፒ ፔስት እናደርገዋለን። ይሄን ሩል ኮፒ ፔስት የሚሆን ከሆነ ኦኬ ቆይ እስኪ እሺ እስከዛን
ኮፒ ፔስት ሆኖልናል። ስለዚህ ለሁሉም እንዲሰራልን አድርገነዋል ማለት ነው። ስለዚህ አሁን እዚህ ጋር ፕሬዘንት ብለነዋል። ለምሳሌ ቲውስዴይ ላይ አብሴንት ከሆነ፣ ዌንስዴይ ላይ ፕሬዘንት ከሆነ፣ ፍራይዴ ላይ ደግሞ ፐርሚሽን ሰውየው ከጠየቀ፣ ሳተርዴይ ላይ ደግሞ ፕሬዘንት ከሆነ፣ ሳንዴይ ፕሮባብሊ ኢትስ ሆሊዴይ አክቹዋሊ ሆሊዴይም እንደ እንትን እናስቀምጠው እንችላለን። እንደ ዋና ክራይቴሪያ ሩል እናስቀምጥ እንችላለን። እዚህ ጋር አንድ ኦፕሽን አስቀምጥልኝ ይለዋለሁ እና ምንድን ነው የምለው ሆሊዴይ ወይ በዓል ወይም ደግሞ ሬስት ዴይ ልበለው። ሆሊዴይ ከምለው ሬስት ሬስት ዴይ ልበለው እና አፕላይ ቱ ኦል ብየዋለሁ። ስለዚህ ሬስት ዴይ ሬስት እለዋለሁ እሁድ ላይ። አሁን ኦልሬዲ ጨርሰናል። ስለዚህ እዚህ ጋር ምንድን ነው የምናደርገው? ፕሬዘንት ላይ ነው የምንመጣው። ፕሬዘንት ላይ የምናስገባ ፎርም እናስገባለን። እዚህ ጋር ፕሬዘንት አሁን ከማንዴይ እስከ ሳንዴይ ያለውን አብሰንት እና ፕሬዘንቶች ብቻ ቆጥሮ ያስቀምጥልናል በራሱ። ስለዚህ እንዴት ነው የምንሰራው? ሰም እንጠቀምና ከዛ ካውንት የሚለውን ፎርሙላ ካውንት ኢፍ ቁጠርልኝ ማለት ነው። ካውንት ኢፍ ማለት እንዲህ ከሆነ ለምሳሌ ፕሬዘንቶችን ቁጠርልኝ፣ ሴሌክቲቭ የሆነ መቁጠር ምን እንለዋለን? በካውንት ኢፍ ፋንክሽን ነው የምንሰራው። ስለዚህ ካውንት ኢፍን እንጠቀማለን እንዲህ አይነት ኦፕሽኖች ሲመጡ ማለት ነው። ካውንት ኢፍ መጀመሪያ ምንድነው የምናደርገው? ሬንጅ ነው የምንሰጠው ከዚህ እስከዚህ ከማንዴይ እስከ ሳንዴይ ሬንጅ ከሰጠነው በኋላ ኮማ አድርገን ከዛ ምንድን ነው የምንፈልገው? ፕሬዘንት ላይ ፕሬዘንት ብቻ ፒ ብቻ እንዲመርጥልን ነው የምንፈልገው። ስለዚህ ፒዋን ለብቻ ሴሌክት አድርገን ኢንተር እንለዋለን። ስለዚህ ይህ ልጅ ሀጎስ የሚባል እንዲህ አይነት አይዲ ያለው ቁጥር በሳምንት ስንት ጊዜ ተገኝቷል? 3 ጊዜ ፕሬዘንት ሆኗል ማለት ነው። ስለዚህ 1 2 3 ን እዚህ ጋር የሆነ አሬንጅ ብናደርግ ትርስዴይ ለምሳሌ አብሰንት ቢሆን 2 ጊዜ ፕሬዘንት ብሎናል። አውቶማቲክ ማለት ነው። እና ልክ እንደ ፕሬዘንቱ የአብሰንቱም አውቶማቲክ ልናደርገው እንችላለን። ሴም ወይ ሰም ፋንክሽን ተጠቅመን አሁንም ካውንት ኢፍ ፎርሙላን ተጠቅመን ደን ምንድን ነው የምናደርገው? ሬንጁን እንሰጠዋለን። ሴም ቲንግ ማለት ነው። ሬንጁን ከተጠቀምን በኋላ ኮማ አድርገን ምንድን ነው አሁንም አብሰንትን በኤ ስለተካ ነው ኤን ብቻ ሴሌክት አድርገህ ቁጠርልኝ ይለዋለሁ። ስለዚህ ኤ 3 አምጥቶልናል። ፐርሚሽን ደግሞ ሴም ቲንግ አሁን ሴም የሆነ ፎርሙላ እንጠቀማለን። ኦብቪየስሊ ኢት ወርክስ ሴም ምንም እንትን የለውም። ካውንት ኢፍ አሁንም ካውንት ኢፍ ማለት ኮንዲሽን ያስቀምጠን ምረጥልኝ የምንለው እንደማለት ነው። ቀደም እንዳልኳችሁ ዜን አሁንም ሬንጅ ከሰጠነው በኋላ ስፔሲፊኬሽኑ ወይም ደግሞ ኮንዲሽኑ እናስቀምጣለን። ስለዚህ ኮንዲሽኑ ምንድን ነው? ፐርሚሽን ነው ብለናል። ፐርሚሽን በፒአር ስለተካ ነው ማለት ነው። ይሄንን አድርጎልናል ማለት ነው። ይሄ ምን እናደርገዋለን? ኮፒ ፔስት እንለዋለን ሁሉ ማለት ነው። ሁሉንም ወደ ታች የፈለገ እንትን ቢኖረን ተማሪዎች ቢኖረን ይህን ወደ ታች ሁሉም እናወርደዋለን ማለት ነው። ሉክ ሂር ወደ ታች ነው የምናወርደው። ወደ ታች ስናወርድ እቺ መስቀሏ እስከምትመጣለን ድረስ መታገስ አለብን። ይሄ በጣም ቀላል አቴንዳንስ አሰራር ነው። ስለዚህ ኢዝሊ አስተማሪዎች ከሆናችሁ ወይም ደግሞ ስፔሻሊ ይህን ፎርሙላ እናደርገዋለን። ዘን እዚህ ጋር መሙላት ነው። አብሰንት ይሄ ልጅ አሁን መጥቶ አያውቅም ብለን አንድ ቀን ብቻ ቢመጣ ን ያው አንድ ፕሬዘንት አንድ ሆኗል። 5 ጊዜ ቀርተዋል። ከዛ ደግሞ ፐርሚሽን ደግሞ ምንም አይነት ፐርሚሽን አላደረገልንም ማለት ነው። ስለዚህ ይሄ በጣም ቀለል ያለ አውቶማቲክ የሆነ እንትን ነው ያሳየኋችሁ። አውቶማቲክ የሆነ አቴንዳንስ አሰራር ነው ያሳየኋችሁ እና ይህንን አፕላይ ማድረግ ትችላላችሁ። ስለዚህ ይህንን
ገዘፍ ብናደርገው ኢንክሪዝ ጉግል ሺት ላይ ነው አሁን እየሰራን ያለ ነው። ገዘፍ ብናደርገው እንዲህ አይነት ይሆናል ማለት ነው። So it's very automatic. Thank you so much.